ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ ደግሞ ሳቢላ ድራማ ይዤ መጥቻለሁ። ባለፈው ሳምንት እንግዲህ አብረን እንዳይ ነው ሳቢላ ወደ ቤት መልስሻለሁ ብሏት ነበረ አጋቹ። ዛሬ ግን እንግዲህ ልክ እሱ ወደ ቤት ሊመልሳት ሲል አጋቹ ሰውየው ጋር ስልክ ተደወለና አስፈራራት። አብርሃሙን በጣም ደብሮታል። እሷም አብራ ቁጭ ብላለች። እንግዲህ አብርሃም ያዘነ ነው፣ እሷ ፀጉሩን ይዘው የጎተተች ነው ገለችበት። እሱ ቤት እንገስገቡበታል። የእሷ ስልክ ጮኸ። አባቴ ስልክ አንደር አውርቼ ልምጣ አለችው ነው ወጣችው። የሚገርምሽ ወደ ቤት ይዟት ሲል የሄደ ነው። ትንሽ ዘግይቻት ቢሆን ወደ ቤት ያስገብቷት ነበረ። ወይ ምን ወደዚህ ይዛት እየመጣ ነበረ፣ ሰቤላን ይዛት እየመጣ ነበር አለች። አዎ ይሄ ካዲ እንደዚህ እንደሚያደርግማ አውቄ ነበር። ለማንኛውም ምንም ነገር አያሳስብም። ምንም ማንም ሰው ሳያት ወደ ቦታ እንደመልሳት አድርጋለሁ። ቤት ከመድረሱ በፊት ነው አስመለስኩት አለ። ዋና ነገር ማንም ሰው ሳያገኘ መመለሳችሁ ነው። እኔ እኮ ነኝ ማንም ሰው አለ እኔ ፍቃድ ምንም ነገር ማድረግ አይችልም አለ። ዶክተር ርብቃም እየሮጠች ነው። የውዟ ተሰወረበት እየፈለገች ነው፣ እየሮጠች ነው። ምንም ልታገኝ አልቻለችም። ቆመች። መጨረሻ ላይ ደግሟታል መሰለኝ። ምንም ነገር ማድረግ አልቻለችም። ሳቢ ያለች ሳቤላ ያለች እየተጠራች ነው። ምንም ላገኛት አልቻለችም። ሳቤላ አለች። ምንም ነገር እሱ ሄደ የተወሰዳት አለችው። ይህ አምርሮት ወደዚህ መምጣት ከየንትን ካለ እንዴት እኔ ያበጠ ልቡን አስተነፈስኩላት። ከኔ የሚበልጥ ነገር ካመልጥ ነገር ቤት እንደተመለሰ እንዲደውልልሽ ነግሬታለሁ። ከዛ እሷም ሰውየውን በደንብ አሳምኛል። ይሄ ሲጨመር ደግሞ በደንብ ያምናል። ጥሩ አድርገሻል እኔ ቆንጆ። የቀረውን ስንገናኝ እናውራ ዲና። ምንም ሰበብ አልፈልግም። ዛሬ ከኔ ጋር ነው የምታድረው። ማርኮን ዛሬ አልችልም ማለት አልሰማሽም ወይ? እኔ ጋር ታድራለሽ ወይ ደግሞ እዛ ቤት አስገቢኝ አላት። በአንዴ የሚሆን ነገር የለም አለችው። ማለት ግን በዚህ ሰዓት አይሆንም። ያለውበት ጠቅም እንዴ ማርኮ ምንድን ነው የምታወራው አለችው። ደግሞ በጣም ናፍቀሽኛል አለ። እኔም እኮ ናፍቀኸኛል። ዛሬ አንቺ ጋራ እቅፍቅፍ ብዬ ማድረር ነው የምፈልገው። የፈለገ ቤት የኔ አልሰማሽም አላት። ካልሆነ እኔ ቤት ትመጫለሽ። ማርኮ ተረዳኝ ስትል አብርሃም መጣ። ደነገጠችው። ፈገግ አለ። ማርኮ ተፈታ እንዴ አላ። መጉሮሮ ሚራቋን ዋጠችው። እሱ ሄሎ እያለ ነው። ዲና እያለ ነው። ከማርኮ ጋር ነው ስታወሪ የነበረ አለ አብርሃም። ምንም መልስ የላትም። ፈጠጥ ነው አለችው። እየተራሮጠች ነው። ምንም ነገር ላገኛት አልቻለችም። ስልክ ደወለችው ልዩ ጋር። እነሱ ቁጭ ብሏል ከልጅቷ እናት ጋራ። ደፍተር ደወለች። ልዩ አለችው። ሳቤላ አለችው። ሳቢዬ ምን ሆነች አለችው። ሳቢዬ ልጅ ምን ሆነች? ልዩ ማን ነው የደወለ ነገር? አሙና ግንጀን አሙና ይዝጋ ነበረች። ሳቢዬ ወደ ቤት እየመጣች አብራችሁ ናችሁ? ወደ ቤት ልጄ ወደ ቤት ሄደች አለችው። አይ አለች። አጠገቧ ሊደርስ ሲል አጋቿ ነው መሰለኝ ይዛት ልወጣ
ብከተላቸው ልደርስበት አልቻልኩም አለችው። ምን አለ ድጋሚ ወሰዳት አለችው። አዎ አለች። ተከተልኳቸው የት እንደደረሱ አጣሁት። ቅርብ የነበረች እኮ ግን አልደረስኩባቸው ማለት ረብቃ የትንሽ እመጣለሁ የትንሽ አለቻት። እሺ መጣሁ አለችው። ወዴት ነው አለችው። ልዩ አለችው። ወዴት ነሽ ልዩ ጠብቅኝ እንጂ አለቻት። ትልቁ ዳቦ ሊጥ ሆኗል። ማርኮ ተፈታ እንዴ አለ አብርሃም። አዎ አባቴ። ታዲያ ለምንድን ነው የደበቅሽኝ አለው። እኔ እንዳልሰማ ነው ተደብቀሽ የምታወሪ ዲና? እሱ ቢፈታ እኔ ግር የሚልኝ ይመስልሻል አላት። ለዚህ ነው ወደ ውጭ ወጥተሽ ስልክ የምታወራው አለ። እንዴት በዚህ ሁኔታ ነግረዋለሁ ብዬ እኮ ነው። ሌላ ስንት ነገር እየነገርሽኝ አይደል እንዴ? ምን ችግር አለው አላት። ወይስ እኔ እንዳላዋቂ ፈለግሽበት ሌላ ምክንያት አለ አለ። እኔ ነገሮችስ በዛ ፍርቲን ካረጋለሁ። ልጃችን ጠጣ በተጨናነቅንበት ጊዜ እንዴት የማርኮን መፈታት የደስ ብዬ ነገር አለው አለችው። አመናት። እሱ በእርግጥ ትንሽ አብዝቻለሁ። አይ ዲና ምክንያትሽ አያሳምንም አላት። እንዳላቆይ ያበሰብሽበት ሆነ ምክንያት አለ። ይሄ የጅል ምክንያትሽን መቀበል አልችልም። ምን ይኖራል አባቴ? እሱ አንቺ ታውቂያለሽ አላት። ምንድን ነው ምክንያትሽ? ለምንድን ነው መፈታቱን እየደበቅሽው ያለሽ? አረ በፈጠረ ተጠራጣሪ የሆንክ እኮ ነው አለችው። ጭራሽ በወንድሜ ልጠረጥረኝ ነው እንዴ? ማርኮ ነው ማለት ትችይ ነበረ። ሌላ ይቅር ስልክ ስደውልልሽ ማርኮ ነው ማለት ትችይ ነበር። ፊትሽን አይቻለሁ። በሆነ ልክ ያልሆነ ነገር አለ አላት። ለምንድን ነው መናገር ያልፈለግሽው? ምንድን ነው ከጀርባ እያረግሽ ያለሽው? ማርኮ እየሰራ ወንጀል ላይ እጅ ያለበት አላት። አይ ማርኮ ምንም ወንጀል አልሰራም፣ ወንጀለኛ አይደለም፣ ወንድሜ ንጹህ ሰው ነው አለችው። እኮ ወንድምሽ ምንም ሳይሰራ ነው የታሰራ? ደስታ ብቻሽን እያከበርሽ ነው አላት። ምንም ነገር አያሳምንም። በእርግጠኝነት ሆነ እንደው መትንገሪ እኔ ራሴ እደርስበታለሁ አላት። ደነገጠችው። ስልኳ ስደውልለት እኔ በሱ ምክንያት ሁሌ ችግር ውስጥ እንደገባሁ ነው አለችው እና ስልኩን ዘጋት። በዚህ ስራሽ የሚፋታሽ ከመሰለ ተሳስተሽን፣ ምንም ነገር ቢመጣ ዛሬ ከኔ ጋር ነው የምታድሪ አለ። ጥሩ ሰው መስለኝ ነበረ፣ እንደውም ከነሱ አንተ ነው መጥፎ ሰው አለችው። ሳቤላ ዝም በል አለ። በእነሱ አታሳበበ፣ ራስ ፈልገ ነው የመለስክኝ። ቆይ የኔን አሰቃይታል ምንድን ነው የምትጠቀሙ? አላዛዝንም? በአንተ ምክንያት ትምህርቴን ልደግም ነው አለችው። አባቴም እየተጨነቀ ነው። ሁላችንም አስጨንቀ ምንድን ነው የምታገኝ? እኔ ጥሩ ሰው አይደለሁም፣ አንቺ ልክ ነሽ አላት። ጥሩ ሰው ሊሆን አልችልም አለና ስልክ ደወለ። ስልክ ለመደወል ኪስ ውስጥ እጅ ከተው ደዛ ሄደ። የት ከፈለክ ልጅን አድን፣ ጊዜ እየወለቀ ነው፣ ብሩን ቶሎ አዘጋጅ፣ ካልሆነ የልጅህ ጉድጓድ ቆፍሬ የመቃብር ቦታ ቆፍርላት። ልጁን ማግኘት የሚፈልግ ሰው ቶሎ ብሩ የኔ ያልኩ ቀን ካልሆነ ወደ እኔ እንዳትመጣ፣ ለልጅክ መቃብር የእጅል ውስጥ ነው አለ የልጅክ ደህንነት አለው። እሺ ሁሉንም አደርጋለሁ አለና ስልኩን ዘጋበት። እሷ እየሳቀች ነው፣ ደረጃ ላይ ቆማ ዘጋበት። ይዝጋውና አጁ ሰውየው ቦራ የራሱ ጊዜ ብር ልሰጥ ነው ስለው ፈታኝ ብሎ ነገራ። ውጣልኝ ከኔ አለና ውጣ
በሰላም ወጣልኝ ቆሻሻ እያለ እየሰደበ አባረራ። እሱ ጭንቅላቱን የያዘ ሰውየው እንግዲህ እንዲጣሉ አደርገዋል። ሁለቱም ውጣልኝ ውጣልኝ ያለ ነው። አብርሃምም እየተጨናነቀ ነው። ቆመዋል መስታወቱ ጋር። እሷ ፎቁ ላይ ቆማለች፣ ተደበቀች። እሱ ስነሳ ወደ ሶፋ ሄዶ ቁጭ አለ። አሁን ሁሉ ገንዘብ በዚች ትንሽ ቀን ውስጥ ከየት ነው የማመጣው? ወይኔ አብርሃም አለ። እሷም ዘና ያለች ወደ ታች ወረደችው። በእኔ ምክንያት እባክህ እንዳትናደድ እንደዚህ አለችው። ጸጥ ነው አለ። እኔ ሆን ብዬ እንደዚህ ያደረግኩት አይደለም። ደግሞ እሱ ራሱ ነው በአካል አግኝቼ ይቅርታ ሊጠይቆ ስለምፈልግ እንዳትነግሪው ስላለኝ ነው አለችው። ጸጥ አሁንም እሱ አባትዬ እባክህ አትናደድ፣ ሀሳቡ ጥሩ መስሎኝ ነው። እንደዚህ እንደምትናደድ ባቅ ኖሮ መጀመሪያ ሆኖ ነው ነገር የነበረ አባቴ አለችው። ጸጥ ስትናደድ እኮ ያማሃል፣ እንደዚህ እንዳትናደድ አትናገረኝም አለችው። ጸጥ አለ እሱ ጎበዝ። እሺ በቃ ይቅርታ አባቴ ይቅርታ አልጎድል እንዴ? ዞር አለ። ሚስት ላይ እንዴ መጨከን ጀመርክ ማለት ነው ዲና? እዛ አራጣ በዳይ ገደዊ አሁኑ ብሩን ቤቱን አስዘነ መበደር አለብን አለ። አጋቹ ደውሎልኝ ነበረ። የአሁኑ በጣም ነው የሚያስፈራ። ገንዘቡ አግኝተን ካልሰጠን ልጄን ይገለዋል አለ። ወይኔ አሁን ብሩን ከየት ፈጥነን ከየት እናመጣለን? ምን አለበት እዛ ይሁን ነው ድፍት ብዬ በሞት ኖሮ። ዲና ተቀምጦ ማልቀሱ ምንም አያመጣም። ብሩን አስዘን ቤቱን አስዘን እንበደር። ሰውየው ገደውል ትንሽ አታስብበትም? ምንም አላስቡም። ከልጄ አይበልጡም። ልጄ ወደ ሞት እየሄደች ነው። ታዲያ እንዴት ነው የማስበው እኔ? እሺ እደውልለታለሁ። ከዛ የት እንደምንገናኝ ይነግረናል። የሚያስፈልገው ነገር ሁሉንም አሟልተን ብሩን ያዘጋጅልን። እሺ እሺ አባቴ አንተ የተረጋጋ። እሺ ቶሎ በፍጥነት ደውይለት። ትደውል ብድግ አለች። ደስ ብሏታል። እሷ ይታስብ ምንም እሷ ስላላወቀች ነው። እባክሽ ልይ ሁሉ የኔ ታሪክ ሳይሰማ ሁሉም ሰው እኔ ላይ መፍረድ ይቀላል። አቢም በእርግጠኝነት ስለዚህ ብሰማ በእኔ ነው ብናደደው። በጣም ነው የሚጠላኝ። ያለቀሰች ነው። እኔ ግን ያላለቅስም። አይ በቃሻል። ረብቃ እኮ ለአቤት ነገር ሆኖ ሄደችው። ምን አሉና ሮጡ። ልክ እሷ ስልክ ስትደውል ዶክተር ረብቃ ሮጣ መጣች። አብርሃም ቁጭ ብሏል። እሷም ስልክ እየደወለች ነበር። አቁም ዶክተር እንዴት ዋልሽ አላት። እሱ ምንም ማውቃት አልቻለችም። ቆማለች። ምንም ማውራት አልቻለችም። ተንፍሽ አብርሃም አሁን ወደዚህ የመጣው ሰቤላን አይቻት ነው። ልጄን አይተሻት ነበር አለ። ደነገጠ። በስመ አብ። አዎ ደነገጠች። ሌባም ማንም ሰው አላየም አልተባለም። እንዴት ላያው ቻለችው? ዳና ልዩም ሮጦ ደክሟቸዋል። ያኔ አቢ ሰምተዋል። በቃ ነግራለች። ያኔ ይሄ ደደብ
ማንም አላያችሁም አላለም ነበር? ወይኔ ጉዴ! በዚህ ሁኔታማ ተከትለው ይሆናል አለችው። ከንፈሯን ነከሰች። ዶክተር እውነት ልጄን አይተሻታል? አዎ አይቻታለሁ። እንዴት ነው ይዘሽ አልመጣሽም? ለምን ይዘሻት አልመጣሽም? አጋቹ ይዞ ሮጠ። ልደርስባችሁ አልቻልኩም። ሳስቦ ከሰውየው በላይ አለቆቹ ናቸው መጥፎ። ይዘሻት ካልመጣሽማ ምን ዋጋ አለው አለና ቁጭ አለ። እኔ ደግሞ አገኘው ስትይ ደስ ብሎኝ ነበረ። ይህ እኮ የባሰን መርዶ ነው ዶክተር። አሁን በዚህ ምክንያት ሆነ ነገር ያደርጉብኛል። አልጨረስኩም አለችው ዶክተር። ሌላ ምን ነገር አለ አለች። ምን አይነት ነው የምታወራ? አሁን ለነገሩ እሷ ካወቀች ማለት ፍቅረኛ ማወቀ ማለት እሷ ማወቀች ማለት ነው። እኔና አባቴ ለልጃችን መፍትሄ ፈለጋ ልንወጣ ነው። ለወሬ ጊዜ የለንም አለቻት። ተነስ እንሂድ አባቴ ተነስ እንሂድ አለች። አሁን ተነጋግረን ብርም ሰውየው ጋር ነዋ። ምን ሆነሽ ነው ዲና? እደውልለታለሁ ብለሻል ነበር እንዴ? አዎ እሱማ ብዬ ነበረ። እሱ ካልነገረኝ በአካል ማግኘት አንችልም ብለሽ አልነበረም? አሁን ምን ሀሳብ አስቀየረሽ? ስልኩ አልሰራም ብሎኝ ነው። እያየሁሽ ነበረ እኮ መች ደውልሽ? አባቴ ምን ሆነ? አልደውያለሁ አለ። ይኸው ካለመንከኝ ደውያለሁ። ጊዜ የለንም ብዬ እኮ ነው። ለምንድን ነው ሁሉም ነገር ወደ ሌላ የምትወስደው? ራ የበለጠ እሺ ዶክተር ንገረኝ። እየጠበቀ አባቴ ሰዓቱ እየሄደ ነው አለ። ዲና ይሄን ነገር መስማት አለብኝ